የምትገኘው ፔሩ ውስጥ ነው። ከተማ ብቻ አይደለችም፣ ወጥመድም ጭምር እንጂ። ከውጭ ሆነው በጆሮአቸው ለሚሰሙት የወርቅ ተራራ ናት። ወደ ከተማዋ ገብተው ወደ መጡበት ለመመለስ መውጫ ላጡባት ምስኪኖች ደግሞ የሞት ማማ ላይ የተገነባች የተስፋ መቁረጥ መንደር ናት። በከተማዋ ያሉ መሸታ ቤቶች ቁጥራቸው ከከተማዋ መኖሪያ ቤቶች በትንሽ ነው የሚያንሰው። የሴተኛ አዳሪዎቹ ቁጥርም ከከተማዋ ሕዝብ ሩብ ያህሉ ነው ቢባል ማጋነን አይሆንም። በወሲብ ንግድም ከተማዋ ከሁሉም ከተሞች ቀዳሚ ናት። ወንጀል በከተማዋ ተንሰራፍቶ ከከተማዋም ሆነ ከአገሪቷ ፖሊሶች አቅም በላይ ሆኗል። በየደቂቃው የሰዎች መገደል በከተማዋ የተለመደ የዕለት ተዕለት ክስተት ነው። በከተማዋ ባለው ተዝቆ የማያልቅ የወርቅ ክምር ሳቢያ ወርቅ ልስጣችሁ ብላ ቃል ብትገባም ወርቁ ይቅርና በሕይወት ቢቆዩ መተንፈስ የሚያስችል ንጹሕ አየር የማትሰጥ ንፉግ ከተማ ናት። ወርቁን ይልቅ ሳምሰንግና ሌሎች የዓለማችን ታላላቅ ኩባንያዎች ከከተማዋ ወንበዴዎች ጋር ተመሳጥረው በጠራራ ፀሐይ በሕገወጥ መንገድ ይዘርፋሉ። ራይኒት የተባለ በጉዳዩ ዙሪያ ብሎጉ ላይ ጽሑፍ የጻፈ ግለሰብ ሰዎች ሁሉ ነገር ሊደርስባቸው እንደሚችል እያወቁ ለምን ወደ ከተማዋ ይሄዳሉ ለሚለው ጥያቄ ሁሉም ሌሎች በሮች ለተዘጉባቸው ሰዎች ገሃነምም ቢሆን እንኳን ተስፋ ያለው ይመስላቸዋል በማለት ነበር ምላሹን የሰጠው። ለመሆኑ ይህች ከተማ ማን ናት? The closest inhabited place to the sky on Earth, where people are living above the clouds. At this extreme altitude of 5,100 meters, the atmosphere significantly thins, and the locals are living with only 50% of the usual oxygen level. በመዲናችን አዲስ አበባ ብዙዎችን እያስገረመ ያለ በአይነቱ ልዩ የሆነ ቦታ እናስተዋውቃችሁ። አሚባራ ፕሮፐርቲስ ሸራተን አቅራቢያ ወዳጅነት ፓርክ ፊት ለፊት እጅግ ዘመናዊ ቤቶችን እየገነባ ይገኛል። በ35000 ካሬ ሜትር ይዞታ ላይ የተመሰረተው ኮምፓውንድ ግንባታ ከ80 በመቶ በላይ ደርሷል። እያንዳንዱ መኖሪያ የተናጠል ካርታ ባለቤት ነው። እርሶ ቤት ለመግዛት ሲወስኑ አሚባራን የሚመርጡባቸው አያሌ ምክንያቶች አሉ። ከባለ 1 እስከ ባለ 4 መኝታ ቤቶቻችን ከ50 በመቶ በላይ ብድር ተመቻችቶላቸዋል። አዲሱን ዓመት ታሳቢ በማድረግ ከ1 እስከ 7.4 ሚሊዮን ብር ልዩ ቅናሽ ተዘጋጅቷል። ቤቶቹ በልዩ ጥበብ የተገነቡ ናቸው። ምን ይጠብቃሉ? አሁኑኑ በ0933 75 44 44 ይደውሉ። አሚባራ ፕሮፐርቲስ። ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ነገሮች ሁሉ ከፖሊስና ከመንግስት ቁጥጥር በላይ የሆኑባትና በወሲብ ንግድ እንዲሁም ደግሞ በወንጀል ከዛም ባለፈ ደግሞ በክምር ቆሻሻ እንደዚሁም ደግሞ ተዝቆ በማያልቅ የወርቅ ክምር ዋሳቢያ ዘውትር ስለምትናጠው ከተማ እናወጋችኋለን። በከተማዋ በግድያና በልዩ ልዩ ወንጀሎች ተስፋ ቆርጠው ከዛሬ ውጪ የማያልሙ በርካቶች ናቸው። ከተማዋ የማያባራ የወሲብ ንግድን ጨምሮ አስከፊ የኑሮ ሁኔታን ዓለም አቀፋዊ መገለጫዎች አድርጋለች። ለዚህም ይመስላል ሕግ አልባዋ የፔሩ ከተማ የሚል ቅጽል ስም የተሰጣት። ላሪንኮናዳ ከተማ አናኒያ በተባለ አውራጃ በሳን አንቶኒዮ ዴ ፑቲን ግዛት ፔሩ በምትሰኘው የላቲን አሜሪካዋ ትንሽዬ ሀገር ውስጥ የተመሰረተች ናት። እንደ ግሪጎሮሳውያን የዘመን ቀመር በወርሃ ግንቦት 2003 በብሔራዊ ጂኦግራፊ መጽሔት እትም ላይ ይህች ከተማ ከባህር ጠለል በላይ 5100 ሜትር ከፍታ ላይ በመመስረቷ በዓለም ላይ ከፍተኛ ስፍራ ላይ ከተመሰረቱ ቋሚ ከተሞች ቀዳሚዋ የመኖሪያ ከተማ ሆናለች። የአየር ንብረት ጉዳይ ከተነሳ ደግሞ በ12 ወራት ውስጥ በየትኛውም ወር የከተማዋ የሙቀት መጠን ወደ 10 ዲግሪ ሴንቲግሬድ ወይም ወደ 50 ፋራናይት ደርሶ አያውቅም። ከተማዋ በክረምት ከባድ ዝናብ ሲደልቃት ከርማ በጋ ሲመጣ ደግሞ የከቸቸ ቅዝቃዜ ይቀበላታል። ቀኖች ረጅም ናቸው። ለዚያውም ረጃጅሞቹ ቀናት ቀዝቃዛ ቀናትም ጭምር ናቸው። ዓመቱን ሙሉ በረዷማ የምሽት ጊዜን ብቻ ነው መስጠት የምታውቀው። የሕዝብ ብዛቷን በተመለከተ እንደ ናሽናል ጂኦግራፊ ዘገባ ከሆነ
በ2001 እና በ2009 መካከል ባሉ 8 ዓመታት ውስጥ የከተማዋ ሕዝብ ብዛት በጥቂት ሺዎች የሚቆጠር የነበረ ሲሆን በከተማዋ የሚመረተው ወርቅ ዋጋው በ235% ጭማሪ በማሳየቱና ይህን ተከትሎ ወርቁን አይተው ሞትን ሳያዩ ወደ አደገኛዋ የሞትና የወርቅ ከተማ የፈለሱት የፔሩ ዜጎች ቁጥራቸው በመጨመሩ በ2009 በተደረገ ቆጠራ በከተማዋ የተመዘገቡ የነዋሪዎች ቁጥር 30,000 ሊደርስ ችሏል። ነገር ግን ከተማዋ ለሚሰነፍጥ ሽታ እንዲሁም ደግሞ በሽታ ለሞት አሳልፈው እየሰጣቸው የተፈተኑበት ወርቅ ያማለላቸው እንግዶች በ2017 ብሔራዊ ቆጠራ መሠረት ቁጥራቸው ከግማሽ በላይ ቀንሶ ወደ 12600 መውረዳቸው ተመዝግቧል። ይህም በመላው ዓለም መነጋገሪያ ርዕሰ ጉዳይ ሆኖ ነበር። የላሪን ኮናዳ ኢኮኖሚ በዋነኛነት የተመሰረተው ወርቅን በህጋዊና በህገወጥ መንገድ በማውጣት ላይ ነው። የወርቁ ማውጣት ሥራ ከትንሽ ባህላዊ አውጪዎች እስከ እንደነ ሜታሎር ቴክኖሎጂስ ያሉ ትላልቅ ኩባንያዎች ይሳተፉበታል። በዚህ መንገድ ተመርቶ ከተማዋን በዓለም ላይ ካሉ የከበሩ ማዕድናት አቅራቢዎች መዳረሻ አንዱ አድርጓታል። በዚህ የወርቅ ግብይትም የከተማዋ ወንበዴዎችና እንደ ሜታሎር ቴክኖሎጂስና ሳምሰንግ ያሉ ዓለም አቀፍ ድርጅቶች ሰንሰለት ሰርተው ይሳተፉበታል። የሚገርመው ግን በላሪን ኮናዳ የወርቅና የሞት ከተማ ውስጥ ማዕድን ለማውጣት መንግስታዊ ፍቃድ ያለው ብቸኛው ኩባንያ ኮርፖሬት አናንያ የተባለው ድርጅት ብቻ ሲሆን ቀሪዎቹ ዓለም አቀፍ ተቋማት ግን የከተማዋን ሕግ አልባነት ተጠቅመው ሕገ ወጥ አምራች መሆንን መምረጣቸው አነጋጋሪ ነው። ኮርፖሬት አናንያ የተባለው ሕጋዊ ማዕድን ቆፋሪ ድርጅትም በከተማዋ ሕግ አልባነት ሳይጠቀም አልቀረም። ኮሪዮ የተባለ የጫካ ሕግ ግን አላቸው። በዚህ ድርጅት ስር ተቀጥረው ሲሰሩ ለ30 ቀናት ያለ ክፍያ ሲሰሩ ይቆዩና ለአንድ ቀን ብቻ ግን ለራሳቸው እንዲሰሩ ይፈቀድላቸዋል። የኮሪያ ሕግ ማለት ይህ ነው። 31ኛዋን ቀን ጠብቆ የሚመጣ ቀጣይ ሸፍጥ ግን አለ። 30 ቀን ጠብቃ በምትመጣው በዚች ቀን የማዕድን አውጪዎቹ ሊሸከሙት የሚችሉትን ያህል የማዕድን ወርቅ ይዘው እንዲሄዱ ተፈቅዶላቸዋል ይባላሉ። Larin Conada is also called the Devil's Paradise. This is because it's a town ruled by illegal companies that control the mines. በሕጋዊ ድርጅቶችና በግለሰቦች መካከል ያለችው ይህች ሕግ ግን ብልጠት የተሞላባት ናት ይባላል። ምክንያቱም ሁሉም የማዕድን ቆፋሪዎች በዛን ዕለት በተጠና መልኩ ብዙውን ጊዜ ምንም ወርቅ ወይም ጠቃሚ ማዕድን ወደ ሌለባቸው አካባቢዎች የሚላኩ መሆናቸው ነው። በዚህም በትናንሽና ቁርጥራጭ የወርቅ ቅንጣቶች በሚያገኙት ጥቂት የነፃ ቁፋሮ ለግለሰቦቹ እድል ተስፋ ሰጪ ሆነው ሌላውን ቀጣይ የነፃ ሥራ ወር እንዲቀጥሉበት ማድረግ ችለዋል። ይህን የሚያደርጉት ደግሞ ሕገ ወጦቹ ድርጅቶች ናቸው። ላሪን ኮናዳ ከተማ በምትገኝበት በፑኖ ግዛት 68 በመቶ የሚጠጋው ሕዝብ ከድህነት ወለል በታች ይኖራል። አንድ መጣጥፍ እንደሚያመለክተው ከሆነ ከፍ ካለ የአየር ንብረትና የኦክሲጅን እጥረት ተጽዕኖ በተጨማሪ ነዋሪዎቿ በመሰረታዊ አገልግሎት እጦቶች፣ በአየር ብክለትና በወንጀሎች በከባድ ፈተና ውስጥ እያለፉ ይኖራሉ። ከተማዋ ንጹህ ውሃ የላትም። አግባብነት ያለው የቆሻሻ አወጋገድ ዘዴ የሌለውና የኤሌክትሪክ ኃይል ተደራሽነት ከፍተኛ እጥረት ስላለባት ነዋሪዎቿ ወርቁን እንጂ ሞትን አለማየታቸውን የሚያረጋግጡ ሐቆች ሆነው ስለማስረዳታቸው ማረጋገጫ ነው ተብሏል። ከተማዋ የበርካታ ማዕድን ግጭቶችና እሱን ማዕከል ያደረጉ ግድያዎች መናኸሪያ በመሆን ትላንትን ተሻግራ ዛሬ ላይ ደርሳለች። በዚህም ምክንያት ነው የከተማዋ ቅጽል ስም ሕግ አልባዋ የፔሩ ከተማ ሊሆን የቻለው። በክልል ውስጥ ለአካለ መጠን ያልደረሱ ልጆችን ጨምሮ ብዙ ሴቶች የወሲብ ብዝበዛ ሰለባ ሆነዋል። የከተማው አስተዳደር ችግሮችን ለመፍታት መጣሩን ሲገልጽ የተሰማ ቢሆንም በዚህ ድርጊቱም በሕገወጥ የሰዎች ዝውውር የተጎዱትን በየአካባቢው ሰፈሮች ውስጥ ያሉ የምሽት ክለቦች ውስጥ ያሉ የመሸታ ቤት ሴተኛ አዳሪዎችን መታደጋቸውን ገልጸዋል።
ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የተዳከመው የከተማዋ መንግስት አልተሳካለትም እንጂ እንደ ግሪጎሮሳውያን የዘመን ቀመር ከ2024 ጀምሮ ከፍተኛውን የወንጀል መጠን ለመቀነስ ከማዕከላዊ የፔሩ መንግስት ጋር በመተባበር ሙከራዎችን ማድረግ ጀምሮ ነበር። ዝርፊያንና ጥቃቶችን ለማጥፋትና የነዋሪዎችን ሰላም ለማረጋገጥ 18 አዳዲስ የስለላ ካሜራዎችን፣ 15 የጥበቃ ቤቶችን፣ በቋሚነት ቁጥጥር የሚያደርጉ የጸጥታ ሰራተኞችንም ማሰማራት ችሎ ነበር። ቢሆንም ግን የከተማዋ ሕግ አልባነትን ሊለውጠው አልተቻለውም። እንዲያውም በዚህ ወቅት ላይ በከተማዋ ባለ የማዕድን ማውጫ አካባቢ 3 የጥበቃ ሰራተኞችን የገደለ ደም አፋሳሽ ክስተት ተከስቷል። ስምሪት የተሰጣቸው 3 የጸጥታ መኮንኖች በጥይት ተመተዋል ተብሎም ተዘግቧል። በከተማዋ የሚንቀሳቀሱና ማንነታቸው ያልታወቁ የታጠቁ ሰዎች ከማዕድን ማውጫዎች ማዕድናትን ለመስረቅ መሞከራቸው ምክንያቱ ነው ተብሏል። የሆቴል ሰራተኛ በሆኑ ሴቶች ላይም ግድያዎች በዛው ዓመት በርክተው ተከስተዋል። ይህ የመንግስት ጥረት ባለመሳካቱም በከፍታ ላይ በተመሰረተችው ከተማ ከፍ ብሎ የነገሰው መልአከ ሞት ድል ማድረጉን ቀጥሏል። በ2025 ደግሞ ከማለዳው ጀምሮ እስከ ምሽት ድረስ በከተማ ውስጥ የሚገኙ የምሽት ክበቦችና ሆቴሎች ውስጥ ኃይለኛ ተኩስ መከሰቱን ቀጥሏል። በየቀኑም በተለይ ሴተኛ አዳሪ ሴቶችና ራሳቸውን ከከተማዋ ወሮ በሎች መከላከል የማይችሉ ሰዎች መገደላቸውም አልቆመም። እዚች ከተማ ላይ ያዳቆነው የሞት ሰይጣን የፔሩ ወጣት ሴቶችንና ወንዶችን በወርቅ እያማለለ የጥይት ቁርስ ምሳራት ማድረጉ በመንግስትም ሊቆም አልቻለም። እንዳውም ተቆጣጣሪ ፖሊሶች ስራ ቆመዋል። የፍትህ ተቋማት የሉም። ለብዙዎች በከተማዋ ያሉት ነገሮች ወርቅ፣ ጠበንጃና ተስፋ መቁረጥ ብቻ ናቸው። የከተማዋ የጽዳት አወጋገድ ችግርም ወርቅ ቆፋሪዎችን ወደ ሞት ከሚሸኙ ሰበቦች መሃል አንዱ ነው። የላራኒ ኮናዳ የቧንቧ ውሃ ፍሰቱ ደረጃው የወረደና ውሃውም የተበከለ ነው። የአካባቢ ጽዳትና የግል ንጽህና ስርዓቶችም የሏትም። የፕላስቲክና የሌሎች ቆሻሻ አይነቶች ማስወገጃ ስርዓት ባለመኖሩ ምክንያትም መንግስት አገልግሎት መስጠት ከማቆሙ የመነጨ ነው ተብሏል። ሃይፖክሲያ የተባለው ገዳይ በሽታም ከተማዋ የላቀ ከፍታ ላይ የተመሰረተች በመሆኗ በዚህም ዝቅተኛ የአየር ግፊት ስላላት የሚከሰት የመተንፈሻ አካላት በተለይም ሳምባን የሚያጠቃ የጤና እክል ሲሆን ተመራማሪዎች ቢያንስ 25 በመቶ ነዋሪዎች የሃይፖክሲያ በሽታ አለባቸው ብለው ተናግረዋል። ከማዕድን ስራዎች ጋር በተያያዘ ጥቅም ላይ በሚውሉ ኬሚካሎች ምክንያትም በመጠጥ ውሃና በአቅራቢያው ባሉ የበረዶ ግግሮች ውስጥ ከፍተኛ የሜርኩሪ ብክለት አለ። ይህ ክስተትም በነዋሪዎቿ ላይ ከፍተኛ የጤና ጉዳቶችን እያደረሰ ነው። የሚደንቀው በወርቅ ተራራ ላይ የተሰራችው ላራኒ ኮናዳ በዚህ ሁሉ የአደጋና የበሽታ ክምሮች ላይ ላሉት ነዋሪዎቿ ያላት አንድ ትንሽ ክሊኒክ ብቻ መሆኑ ነው። በአካባቢው ያሉ የአካባቢ ጥበቃ ባለሙያዎች በማዕድን ማውጫው ዙሪያ ያሉት ወንዞች ላይ ፍተሻ አድርገው ነበር። ከማዕድን ማውጫዎቹ በታች ያሉ ወንዞች በጣም አሲዳማ መሆናቸውን አረጋግጠዋል። በከተማዋ ከ10 ዓመት በላይ የኖረው የማዕድን አውጪ ሰራተኛ ሃርፒታ ኡቼሪ ሲናገር በዚች ከተማ ያለው ዝናብ በሜርኩሪ ብክለት የተነሳ አሲዳማ ሆኗል ብሏል። ከከተማዋ ውጪ የሚኖሩ የፔሩ ዜጎች አማካኝ የዕድሜ ዘመናቸው ከ60 እስከ 70 ዓመት ሲሆን በላራኒ ኮናዳ ከተማ ያሉት ግን ከማዕድን ዋሻዎች ተደጋጋሚ የመናድ አደጋዎች ከተረፉ የዕድሜ ቆይታቸው ከ30 እስከ 35 ድረስ ብቻ ነው። ለዚህ የሚያበቃቸው ደግሞ ሲሎኮሎሲስ የተባለ አደገኛ ኬሚካል ሲሆን ቆፋሪዎቹ ሳምባ ላይ ከ60 እስከ 50% በመድረስ ይከማችባቸዋል። ይህን ለመከላከል ደግሞ ምንም መሳሪያ አይጠቀሙም። ይልቁንም በወፍራም ጨርቆች ብቻ አፋቸውን ይሸፍናሉ።
ይህንን ዘዴ ባለሙያዎች አስቂኝ ሲሉ ገልጸውታል። ምክንያቱም ጨርቁ አደገኛው ኬሚካል ወደ ውስጣቸው እንዳይገባ ስለማይከላከል ነው። ከባዕድ አምልኮ ጋር ተያይዞ ሴቶች እድል የላቸውም ተብሎ ስለሚታመን በወርቅ ቁፋሮ ላይ በቀጥታ እንዲሳተፉ አይፈቀድላቸውም። ከፔሩ ከቦሊቪያና ከኮሎምቢያ ጥሩ ሥራ እንደሚያገኙ በአሳሳች ወሬ እየተደለሉ ወደ ከተማዋ ከመጡ በኋላ በመጠጥ ቤቶች ውስጥ የግዴታ የወሲብ ንግድ ላይ እንዲሰማሩ ይደረጋሉ። ሕፃናት ግን በማዕድን ጉድጓድ ውስጥ ባሉ ጠባብ መሿለኪያዎች ለማለፍ አካላዊ ቅጥነታቸው ስለሚፈለግ ከ6 ዓመት ዕድሜ ጀምሮ ተመልምለው ረጅም ርቀት ባላቸው መሿለኪያ ውስጥ ገብተው ለብቻቸው እንዲሰማሩ ይደረጋሉ። እነዚህን ሁሉ አስጨናቂ በደሎች የሚፈጽሙት ደግሞ ከ100 እስከ 300 የሚደርሱና ከተማዋን ከበው የተቀመጡ የመንደር ወመኔዎች ናቸው። በዚህ ሁኔታ ውስጥ የሚገኘው የወርቅ ማዕድን ዝውውር ደግሞ ሕገወጥ ከመሆኑ ጋር ተያይዞ የት ገበያ ላይ በየት በኩል አልፎ እንደሚሸጥ እንኳን አይታወቅም። ከዚህ ሕገወጥ የወርቅ ዝውውር ጋር ተያይዞ ዓለም አቀፍ ድርጅቶች እንደሚሳተፉበትም ይገለጻል። ስማቸው ከሚነሱት ውስጥም የስዊዘርላንዱ ታዋቂ የማዕድን ድርጅት ሜታሎርና የሳምሰንግ ድርጅት ከፔሩ የማዕድን ቆፋሪ ድርጅት ሚራሌስ ዴሱር ጋር በመተባበር በሕገወጥ መልኩ የወርቅ ማዕድኑን ይዝቁታል። በላላሪን ኮናዳ ከተማ ከሚቀረናውና ለዘመናት ካልተወገደው የቆሻሻ ክምር በላይ የተቃጠሉ አስክሬኖችና ራሱ ሞት በከባዱ ይሸታል። ሰዎቹ፣ አፈሩ፣ ውሃው፣ የበረዶ ግግር፣ እንስሳቱ፣ የእህል ዘሩ እናም ዝናቡ ሳይቀር በአጠቃላይ የተበከሉ ናቸው። ለመጠጥ የሚውለው ብቸኛው የውሃ ምንጭ ከማዕድኑ ተራራ ጀርባ ያለው የበረዶ ግግር የሚያፈሰው ውሃ ብቻ ነው። በከተማዋ የገባ ሰው ካልሞተ እንኳን በአንዳች ኬሚካል ተበክሎ ከመሞት የሚታደገው የለም። በ2018 በተሰራ ጥናት መሰረት ከከተማዋ ነዋሪዎች ውስጥ 85.3% የሚሆኑት ሰውነታቸው በጎጂ ብረት አስተኔ ንጥረ ነገሮች የተበከለ ሆኖ ተገኝቷል። ላሪን ኮናዳ ከተማ ብቻ አይደለችም፣ ወጥመድም ጭምር እንጂ። ከውጭ ሆነው በጆሮአቸው ለሚሰሙት የወርቅ ክምር ያለባት ተራራ ናት። ወደ ከተማዋ ገብተው ለመመለስ መውጫ ላጡባት ምስኪኖች ደግሞ የሞት ከፍታ ላይ የተገነባች የተስፋ መቁረጥ መንደር ናት። ላሪን ኮናዳ ወርቅ ልስጣችሁ ብላ ቃል ብትገባም ወርቁ ይቅርና በሕይወት ቢቆዩም መተንፈስ የሚያስችል አየር የማትሰጥ ንፉግ ከተማ ናት። Every morning, workers walk for kilometers uphill to reach the mines. Filled with dangerous gases, the working conditions inside these tunnels are extremely tough. ራይኒት የተባለ በጉዳዩ ዙሪያ በጻፈው ጽሑፍ ላይ ሰዎች ሁሉ ሊደርስባቸው እንደሚችሉ እያወቁ ለምን ወደ ከተማዋ ይሄዳሉ ለሚለው ጥያቄ መልስ ሲሰጥ እንዲህ ብሏል። ሁሉም ሌሎች በሮች ለተዘጉባቸው ሰዎች ገሃነም ቢሆን እንኳን ተስፋ ያለው ይመስላቸዋል። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።